ፕሮግራማችን ስናልፍ የተወደዳችሁ ተመልካቾቻችን ኢትዮጵያ የባህር በር የማግኘት ህጋዊ መብት እንዳላት ይታወቃል። ከህግ አንጻር ምን አይነት ድጋፍ ይኖረዋል በሚለው ርዕሰ ጉዳይ ላይ የተማሪዎች የምስለ ፍርድ ቤት ክርክር በወሎ ዩኒቨርሲቲ የህግ ትምህርት ቤት ተማሪዎች መካከል ተካሂዷል። በዚህ ውድድር ላይ እንግዲህ ቤሎና ሶቦ የሚል ስያሜ የተሰጣቸው ሀገራችንና ኤርትራን በመወከል የባህር በር የማግኘት መብትን በተመለከተ ክርክር አካሂደዋል። ፕሮግራማችን እዚህ ላይ ነው ትኩረቱን የሚያደርገው። ህይወት አስማማው ነች ያዘጋጀችው። ተከታትለን እንመለስ። ይህ የዓለም አቀፉ የፍትህ ፍርድ ቤት ወይም ኢንተርናሽናል ኮርት ኦፍ ጀስቲስ ነው። በከሳሽ ሪፐብሊክ ኦፍ ሶቦ እና በተከሳሽ ዲሞክራቲክ ሪፐብሊክ ኦፍ ቤሎ መካከል ባለው የባህር በር ጉዳይ ክርክር ዛሬ ችሎቱ የተሰየመው የግራ ቀኙን የቃል ክርክር ወይም ክስ ለመስማት ሲሆን ዳኞች በእኔ በግራ በኩል አቶ መሐመድ ሰይድ፣ በቀኝ በኩል ያለው ደግሞ አብራር ሰይድ እና እኔም አለሙ ዳኛው ተሰይመናል። በዚህ መሰረት በዛሬው ዕለት በግራ ቀኙ መካከል የሚደረገውን የቃል ክርክር እንሰማለን። በፍርድ ቤቱ የስነ ስርዓት ህግ መሰረት በቅድሚያ በከሳሽ በኩል የቀረቡት አመልካቾች ክሳቸውን ያቀርባሉ። በመቀጠል በተከሳሽ በኩል ያሉትን ተከራካሪዎች መልሳቸውን ያቀርባሉ። በከሳሽ ሪፐብሊክ ኦፍ ሶቦ ተወካዮች ቀርበዋል። ተወካዮች ራሳቸውን አስተዋውቁ። ጠበቃ ባንታምላክ ቀርብ ያለው። ጠበቃ መሰረት ቀርብ ያለው። ጠበቃ ሙክታር ቀርብ ያለው። በደ ማርያም ቀርብ ያለው። ጠበቃ ቤተልሔም ቀርብ ያለው። ጠበቃ ፏድ ቀርብ ያለው። እሺ፣ ግራ ቀኙ መቅረባቸውን ችሎቱ አረጋግጧል። በመቀጠል የከሳሽ ሪፐብሊክ ኦፍ ሶቦ ተወካዮች። እሺ፣ አመሰግናለሁ። የተከበረው ፍርድ ቤት ሀገር ሶቦን በመወከል እኔ ጠበቃ መሰረት ከባልደረቦቼ አጋር ጠበቃዎቼ ጋር ጠበቃ ሙክታርና ጠበቃ ባንታምላክ ጋር ቀርበናል። በእኛ በኩል የያዝናቸው 6 የመከራከሪያ ነጥቦች ሲኖሩ እኔ ጠበቃ መሰረት የክሱን ዝርዝር የማቀርብ ሲሆን አጋር ጠበቃዬ ሙክታር የክሱን የስነ ስርዓቱን ክርክሮች ያቀርባል። እንዲሁም የክሱን ፍሬ ነገር ጠበቃ ሙክታር ባንታምላክ ያቀርባል ማለት ነው። የተከበሩ ፍርድ ቤት ከተሰጠን 15 ደቂቃ ውስጥ 4 ደቂቃውን የምጠቀም ሲሆን 5 ደቂቃውን አጋር ጠበቃዬ ሙክታር ይጠቀማል። እንዲሁም ቀሪውን ሰዓት አጋር ጠበቃዬ ባንታምላክ የሚጠቀም ይሆናል። የተከበረው ፍርድ ቤት የአማርኛ አቻ ትርጉም ለማይገኝላቸው የባዕድ አገር ቋንቋዎችን እንድንጠቀም እንዲፈቀድልን በትህትና እንጠይቃለን። ወደ ክሱ ዝርዝር ስገባ ሶቦ እንደ ኢሮፓያን አቆጣጠር በ1964 በዲፕሎማሲያዊ ርብርብና በሶባውያን ባላሰለሰ ጥረት ከፈረንሳይ ቅኝ ግዛት ነጻ የወጣች የባህር በር ያላት ሉዓላዊት ሀገር ነች። በታሪክም ሶቦ የቤሎ አንዲት ግዛት ስትሆን በፈረንሳይ ቅኝ ግዛት ጊዜ የቤሎ መንግስት የቤሎን ቀሪውን ግዛት ለማስጠበቅ ሲል ሶቦ እንደ መስዋዕት አድርጎ ትቷት ነበረ። ነገር ግን ከሶቦ ከፈረንሳይ ነጻ በወጣች ጊዜ በዩኤን ጀነራል አሴምብሊ ወይም በተባበሩት መንግስታት ጠቅላላ ጉባኤ ውሳኔ መሰረት ከሀገር ቤሎ ጋር በፌዴሬሽን ስርዓት እንድትዋሃድ ወስኗል። ይህ በዚህ እንዳለ ነገር ግን ቤሎ ባመጣቸው የአዲስ መንግስት ቅየራ መሰረት ማለትም ከፌዴሬሽን ወደ ዩኒታሪ ባደረገችው ቅየራ መሰረት ሶባውያን ደስ ባለመሰኘታቸው ምክንያት የራስን መብት በራስ ከመወሰን እስከ መገንጠል በሚለው የሀገሪቱ ህገ መንግስት መሰረት ህጋዊና ህዝባዊ በሆነ ውሳኔ መሰረት ከሀገር ቤሎ ጋር ተለያይታለች ማለት ነው። ይህንንም ለሶቦ ሉዓላዊት ሀገርነት ቤሎ የመጀመሪያ ሀገር ሪኮግኒሽን የሰጠች ሀገር ነበረች ማለት ነው። ይህም ተከትሎ በሁለቱ ሀገራት የኢኮኖሚያዊ ትስስር የነበረ ሲሆን የባህር በሩን እንድትጠቀም ቤሎ ለቤሎ ፈቅዳላት ነበር። ለተጠሪ ሀገር ቤሎ ፈቅዳላት ነበረ። በ2010 አንዲት የድንበር ሀገር ባቢቲ ላይ በተነሳው የድንበር ግጭት ምክንያት በዚህም በባቢቲ ግጭት ላይ በዴቪን ስምምነት ባቢቲ ለሶቦ በመወሰን የተፈታ ሲሆን ቤሎ ውሳኔውን አልቀበልም አሻፈሬ በማለት ለሌላ የውጥረት ዘመን የተጋለጠ ጊዜ እንዲሆን አድርጋለች። በዚህም ምክንያት የውሃ የመጠቀሟ መብት አታለች ማለት ነው። በቅርቡ የአዲሱ የቤሎ መንግስት ፕሬዝዳንት ሲምባ ባወጡት መግለጫ መሰረት ቤሎ በቀጥታ ወደ ባህሩ የመግባት መብት እንዳላት በመጥቀስ
ይህን ካልሆነ ወደ ኃይል መጠቀም እንሄዳለን በማለት በሶቦ ላይ የማስፈራራት በማስከተል በሶቦ ላይ የጦርነት ነጋሪት ጎስመዋል። በዚህም የሀገሪ ሶቦን ሉዓላዊነት የሚገዳደር ተግባር በማስፈራራት ከፍተኛ ውጥረት ውስጥ እንድትገባ ያደረገ ተግባር ፈጽመዋል ማለት ነው። ይህም በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ትልቅ ችግር የፈጠረና ኢንቨስተሮችም ወደ ሶቦ መጥተው ኢንቨስት እንዲያደርጉ የከለከለ ክስተት ነው። ስለዚህም የሶቦ መንግስት ጉዳዩን በታህሳስ ወር 2025 ለዓለም አቀፋዊ ፍትህ ፍርድ ቤት ጉዳዩን አቅርቧል ማለት ነው። ስለዚህ የተከበረው ፍርድ ቤት ሶቦ ያላት የሰላም የጸጥታ እንዲሁም የመተባበር ፍላጎት እንደተጠበቀ በመሆኑ በሉዓላዊነታችን ላይ እንዲሁም በግዛት አንድነታችን ላይ የመጣውን ጋሬጣ እንዲህ በህጋዊና በፍትሃዊ መልኩ እንዲፈታልን በትህትና እንጠይቃለን ማለት ነው። በመቀጠል የስነ ስርዓት ክርክሮችን አጋር ጠበቃዬ ሙክታር ያቀርባል። ወደ እሱ እንሄዳለን። አመሰግናለሁ የተከበረው ፍርድ ቤት። አመሰግናለሁ አጋር ጠበቃዬ መሰረት። በሚቀጥሉት ደቂቃዎች የስነ ስርዓት ክርክሮችን በመሸፈን እኔ ጠበቃ ሙክታር ቀርብ ያለው ዋናው ነጥባችን የዓለም አቀፉ ፍትህ ፍርድ ቤት ጉዳዩን አይቶ አከራክሮ ውሳኔ መስጠት ሙሉ ስልጣን አለው ብዬ ነው መከራከረው። ለዚህም መሰረት ያደረግነው የዓለም አቀፉ ፍትህ ፍርድ ቤት ደንብ አንቀጽ 35 ንዑስ አንቀጽ 2 አንቀጽ 36 ንዑስ አንቀጽ 2 እና የተባበሩት መንግስታት ድርጅት ቻርተር አንቀጽ 93 ንዑስ አንቀጽ 1 መሰረት በማድረግ ነው። ሀገራቱ የዓለም አቀፍ የባህር ህግ ስምምነት አባል ሀገራት እንደመሆናቸው ክርክራቸውን ለመፍታት የዓለም አቀፉ ፍትህ ፍርድ ቤት አማራጭ መንገድ አድርገው መርጠዋል። የፍርድ ቤቱ ስልጣን በአንቀጽ 35 መሰረት የሚመሰረተው ሀገራቶቹ በሚሰጡት ይሁንታ ላይ ከመሆኑ ጋር ተያይዞ በሚቀጥሉት ሁለት ነጥቦች ዋና ዋና ነጥቦች ውስጥ ሀገራቱ በምን አይነት መልኩ ይሁንታቸውን እንደሰጡ ለማስቀመጥ እንሞክራለን። ከዛም በተጨማሪ በአንድ በአማራጭ ነጥብ ፍርድ ቤቱ እንዴት ስልጣኑን እንደሚያገኝ እናስቀምጣለን። የመጀመሪያው ደንበኛ የሀገር ሶቦ በዓለም አቀፉ ፍትህ ፍርድ ቤት ለመዳኘት ፈቃዷን ሰጥታለች የሚለው ሲሆን ለዚህም መሰረት ያደረግነው የመጀመሪያው የተባበሩት መንግስታት ድርጅት ቻርተር አንቀጽ 93 ንዑስ አንቀጽ 1 በግልጽ እንደሚያስቀምጠው ሀገራቶች የተባበሩት መንግስታት ድርጅት አባላት የመሆናቸው እውነታ ብቻ የፍርድ ቤቱን ደንብ እንደፈረሙ እንደሚያስቆጥር ይገልጻል። ሲቀጥል ደግሞ በዓለም አቀፉ ፍርድ ቤት አንቀጽ 36 ንዑስ አንቀጽ 2 ሀገራቱ የፍርድ ቤቱን አስገዳጅ ዳኝነት በተቀበሉበት ሁኔታ አሁን በያዙት ጉዳይ ምንም አይነት ተጨማሪ ስምምነት በመካከላቸው በፍርድ ቤቱ ለመዳኘት ሳያስፈልግ ጉዳያቸውን ወደ ፍርድ ቤቱ ይዘው ቀርበው እልባት ማስገኘት እንደሚችሉ በግልጽ የተደነገገ ነገር ነው። ከዛም በተጨማሪ ደግሞ ደንበኛ የሀገር ጉዳዩን ወደ ዓለም አቀፉ ፍትህ ፍርድ ቤት ይዛ መምጣቷ ብቻ ይሁንታዋ እንደሰጠች የሚያመላክት ነው። በሁለተኛ ደረጃ ተጠሪ ሀገር ቢሉ በዓለም አቀፉ ፍትህ ፍርድ ቤት ለመዳኘት ፈቃዷን ሰጥታለች የሚለው ነው። በጉዳይ እውነታ ቁጥር 28 ላይ በግልጽ እንደተቀመጠው የዓለም አቀፉ የባህር ህግ ስምምነት አንቀጽ 287 ንዑስ አንቀጽ 1 መሰረት በማድረግ ሀገራቶች በባህር ህግ ስምምነቱ ጋር የተገናኙ ክርክሮች በሚኖራቸው አለመግባባት በሚኖራቸው ሰዓት ጉዳያቸውን ለመፍታት አማራጮችን መውሰድ እንደሚችሉ ያስቀምጣልና ተጠሪ ሀገርም ይህንን በመከተል በአንቀጽ በተጠቀሰው የባህር ህግ ስምምነት አንቀጽ 287 ንዑስ አንቀጽ 1 ለመሰረት የዓለም አቀፉን የባህር ህግ ስምምነት እንደተቀበለች በግልጽ የተቀመጠ ነገር ነው ያለው። ከዛም በተጨማሪ የተባበሩት መንግስታት ድርጅት ቻርተር አንቀጽ 93 ንዑስ አንቀጽ 1 በግልጽ እንደተቀመጠው ያው በእውነታ መግለጫ ቁጥር 29 ላይም እንደተቀመጠው ሀገራቶች የተባበሩት መንግስታት ድርጅት አባል መሆናቸው የፍርድ ቤቱን ህገ ደንብ እንደፈረሙ ያስቆጥራቸዋል። ከዚህም በተጨማሪ በሶስተኛ አማራጭ እንደ አማራጭነት የምንጠቅሰው አመልካች ሀገር ሶቦ ያላትን አማራጭ ተጠቅማለች የሚለው ነው። በዓለም አቀፉ የባህር ህግ ስምምነት አንቀጽ 287 ንዑስ አንቀጽ 5 ላይ ሀገራቶች በ287 ንዑስ አንቀጽ 1 ላይ ከተቀመጡት አማራጮች ውስጥ የተለያየ አማራጮችን ወስደው ከሆነ ወደ ግልግል ዳኝነት ይዘው መቅረብ እንዳለባቸው ያስቀምጣል። የተከበረው ፍርድ ቤት እዚህ ላይ አጽንኦት ሰጥቶ እንዲሰማን የምንፈልገው እዚህ ላይ የምንጠቅሳቸው ምክንያቶች በሶቦና በቤሎ መካከል ከተፈጠረው የተለዩ ናቸው። ምክንያቱም ሀገራቱ በዓለም አቀፉ ፍትህ ፍርድ ቤት ለመዳኘት ይሁንታቸውን መስጠታቸው የሚዘነጋ አይደለም። ግን ከዚህም ተቃራኒ ሆኖ ይሁንታቸውን ባይሰጡ የተለያየ አማራጮችን ወስደው ቢሆን በጉዳይ እውነታ ቁጥር 16 እስከ 18 ላይ ለመግለጽ እንደተሞከረው በባባቲ ከተማ የድንበር ግጭትን አስከትሎ ጉዳያቸውን ከሳሽና ተከሳሽ ሀገራት ወደ ግልግል ዳኝነት ወስደው እንደነበረ በግልጽ የተቀመጠ ነገር ነው።
እና ይህንንም ተከትሎ በመካከላቸው የተደረገው ሰላም ስምምነት ጋር ተያይዞ ጉዳያቸውን ወደ ግልግል ዳኝነት ይዘው የተሰጠውን የግልግል ዳኝነት ቤሎ አልቀበልም በማለቷ ለ10 ዓመታት የዘለቀ ኖፒስ ኖዋር በሆነ ሁኔታ ውስጥ እንዲቆዩ ሀገራቱ አድርጓልና አሁንም ደንበኛ ሀገር ጉዳዩን ወደ ግልግል ዳኝነት ይዛ መቅረቧ ተመሳሳይ የሆነ ጣፈንታ ያለው ስለሆነ ጉዳዩን ወደ ዓለም አቀፉ ፍትህ ፍርድ ቤት ይዛ ቀርባለች። የቤሎ ዴሞክራቲክ ሪፐብሊክን በመወከል እኔ ጠበቃ ቤተልሔም ልሳነ ወርቅ ከአጋር ጠበቆቼ ከጠበቃ ፏድ እንዲሁም ከጠበቃ በደማርያም ጋር በጋራ በመሆን ቀርበናል። ክቡር ፍርድ ቤት ካስያዝናቸው ደቂቃዎች ውጭ ያሉትን ደቂቃዎች ደግሞ ለመልስ እንዲያዝልን ስል ጠይቃለሁ። በአማርኛ ለመቀየር አቻ ትርጉም ያላገኘንላቸውን ወይም ደግሞ በእንግሊዝኛ ብንጠቀማቸው ሀሳባችንን በይበልጥ ያብራሩልናል ብለን ያሰብናቸውን ቃላት በእንግሊዝኛ እንድንጠቀም ይፈቀድልን። አመሰግናለሁ። የተከበሩ ፍርድ ቤት የዓለም አቀፍ ፍትህ ፍርድ ቤት ጉዳዩን አይቶ መርምሮ ውሳኔ መስጠት የስነ ነገር ስልጣን የለውም በማለት የሚከራከር ሲሆን 3 የመከራከሪያ ሀሳቦችን በጋራ ይዘን ቀርበናል። የመጀመሪያ የመከራከሪያ ሀሳብ የሚሆነው የባህር በር ህግ አንቀጽ 286ን መሰረት ያደረገ ነው። አንቀጽ 286 በግልጽ እንደሚያስቀምጠው አንድ ሀገር ጉዳዩን ወደ ዓለም አቀፍ ፍትህ ፍርድ ቤት ከመውሰዷ በፊት መወሰድ የሚገባቸው ቅድመ ሁኔታዎች አሉ። ማለትም ሰላማዊ መንገድ እንዲሁም ውይይት ቅድሚያ የሚወሰዱ ሁኔታዎች ናቸው። ነገር ግን አመልካች ሀገር ለምንም አይነት ሰላማዊ ውይይት ሆነ የተቃውሞ ውይይት አልተጠየቅንም። እንዲሁም ደግሞ ክቡር ፍርድ ቤት በዓለም አቀፍ በተባበሩት መንግስታት አንቀጽ 33 በግልጽ እንደተቀመጠው ውይይት፣ መደራደር እንዲሁም ማስታረቅ የሚሉ ሰላማዊ መንገዶች አልተሞከሩም። ከዚህም ባሻገር የተከበሩ ፍርድ ቤት የ2020 ስምምነቱ እየሰራ ነበረ። ፕሬዚዳንት ሲምባ ከግዛት ሀገር ሶቢ ጋር የፈረሙት ስምምነት ነበር። ስለዚህ ውይይት እያለ እንዲሁም ደግሞ ሰላማዊ መንገዶች እያሉ ነገር ግን አመልካች ሀገር የክልል ውይይት ሂደትን ማቋረጥ ወይም አቢዝ ኦፍ ፕሮሰስ ነው የፈጸሙ ማለት ነው። ስለዚህ ይህም የዓለም አቀፍ ፍትህ ፍርድ ቤት በተለያዩ ጉዳዮች ላይ ለምሳሌ በኒካራጓና ኮሎምቢያ ጉዳይ ላይ በክልል ውይይት ያለ ሂደትን ፍርድ ቤት ማቋረጥ አይችልም ሲል ውሳኔ ሰጥቷል። ስለዚህ ምንም አይነት ሰላማዊ መንገዶች ባልተጠቀሙበት መንገድ ጉዳዩን ወደ ዓለም አቀፍ ፍትህ ፍርድ ቤት መውሰድ ልክ አይደለም። አመሰግናለሁ። የተከበረው ፍርድ ቤት አመሰግናለሁ። አጋር ጠበቃ ቤተልሔም ከጉዳዩ ፍሬ ነገር አንጻር እንዲሁም ከጉዳዩ መልካምነት አንጻር የሚነሱ ክርክሮችን እንደሚከተለው አቀርባለሁ። ደንበኛችን ሀገር ቤሎን ወክዬ ከጉዳዩ መልካምነት አንጻር በ3 መልኩ ጉዳዮቹን ከፋፍዬ ለማስረዳት ፍርድ ቤቱን ወክላለሁ። የተከበረው ፍርድ ቤት የመጀመሪያው በዓለም አቀፍ የባህር ህግ ስምምነት መሰረት ደንበኛችን ሀገር ቤሎ የባህር በር የማግኘትም የመጠቀም መብት እንዳላት እንዲሁም ደግሞ ከታሪክና ከባህል አንጻር ደንበኛችን ሀገር ቤሎ የባህር በር የማግኘትም የመጠቀም መብት እንዳላት፣ በሶስተኛ ደረጃ ደግሞ ከዓለም አቀፉ ቻርተር ህግ ስምምነት እንዲሁም በሁለቱ መካከል በ2020 በሁለቱ ሀገራት መካከል በ2020 ፕሬዝዳንት ሲምባ ባደረጉት የሰላም ስምምነት አማካኝነት ኢኮኖሚያዊ ጠቀሜታ የማግኘት መብት ስላለን ደንበኛችን ሀገር ቤሎ የባህር በር የማግኘትም የመጠቀም መብት እንዳላት ለተከበረው ችሎት አስረዳለሁ። የተከበረው ፍርድ ቤት በመጀመሪያ ደረጃ በዓለም አቀፉ የባህር ህግ ስምምነት አንቀጽ 124 መሰረት ደንበኛችን ሀገር ቤሎ የባህር በር የሌላት ሀገር መሆኗ የታወቀና የተረጋገጠ ነገር ነው። በአንቀጽ 125 ንዑስ አንቀጽ 1 መሰረት በዚህ የባህር ህግ ስምምነት አንድ ሀገር የዚህ ስምምነት አካል ከሆነች እንዲሁም ደግሞ ጎረቤት ሀገሯ የዚሁ ስምምነት አካል ከሆነች ሁለቱ ሀገራት በሚያደርጉት ስምምነት አማካኝነት የመጠቀምም የማግኘትም መብት አለ። ስምምነቱን ያጠቃቀሙ ሁኔታ የሚመጣው ንዑስ አንቀጽ 2 ላይ እንዴት መጠቀም አለባት በሚለው ዙሪያ ነው እንጂ በንዑስ አንቀጽ 1 በግልጽ እንደሚያስቀምጠው ወክለን የምንከራከር ደንበኛችን ሀገር ቤሎ የባህር በር የማግኘት መብት አላት፣ የመጠቀም መብት አላት። ንዑስ አንቀጽ 2 ላይ የተቀመጠው ደንብ ስነ ስርዓት የሚመጣው እንዴት አድርገን መጠቀም ያገኘነውን የባህር በር እንዴት አድርገን መጠቀም አለብን በሚለው ዙሪያ ስለሆነ የተከበረው ችሎት ይሄን ነገር ተረድቶ ደንበኛችን ሀገር ቤሎ የባህር በር የማግኘትም የመጠቀምም ስልጣን እንዳላት እንዲወስንልኝ እጠይቃለሁ። ከዚህ በተጨማሪ ከታሪክና ከባህል አንጻር ሁለቱም እንደ አንድ ሀገር ሆነው ለዘመናት የኖሩ ናቸው። እንደገና የአመልካች ሀገር ሶቦ መገንጠልም የመጣው በቀይ ግዛት አማካኝነት ነው። የቀይ ግዛቱ ደንበኛችን ሀገር ቤሎ ወዳና ፈቅዳ ሳይሆን በከፍተኛ ትግል በከፍተኛ ጥረት የራሷ ሀገር አድርጋ መቀጠል ባለመቻሏ ነው። ከዚያም በኋላ ከፍተኛ ዲፕሎማሲያዊ ጥረት በዘመኑ የነበሩ ነገስታት ሲቀጥልም የመጡ አመራሮች ሁሉ ሉዓላዊ ግዛታችን የነበረችውን አመልካች ሀገር ሶቦን ለማስመለስ ጥረት አድርገዋል። ይሄን ከግምት ውስጥ እንዲያስገባልኝ የተከበረው ፍርድ ቤት ጠይቃለሁ። ከዚህ በዘለለ ዋኖ የተባለ ጎሳ በሁለቱም ሀገራት ውስጥ ይገኛል። ይሄ ጎሳ 20% የሚሆነውን ህዝብ ነው የሚይዘው በሶቦ ውስጥ እና ይሄ ጎሳ በወቅቱ የመገንጠል ውሳኔ ሲወስን ድምፁ አልተሰማም፣ አልተከበረም።
ሁለቱ ሀገራት የባህልና የታሪክ ትስስር አላቸው። ይህንን የተከበረው ችሎት የተከበረው ፍርድ ቤት ከግምት ውስጥ ያስገባልን እንጠይቃለሁ። ከዚህ በተጨማሪ የፖርቹጋልና የህንድን ግንኙነት ለዘመናት የነበረ የረጅም ጊዜ ግንኙነት ስላለ ይሄው ፍርድ ቤት ይህንን ከግምት ውስጥ በማስገባት ለፖርቹጋል የመጠቀም መብት ሰጥቷታል። ስለዚህ የተከበረው ፍርድ ቤት የኛንም ከግምት ውስጥ ያስገባልን እንጠይቃለሁ። ከዚህ ውጪ ለ10 ዓመታት የቀጠለ መልካም ግንኙነት ነበራቸው ከተገነጠለችም በኋላ። በዚህ መልካም ግንኙነት ወቅት ከፍተኛ የሆነ ኢኮኖሚያዊ እድገት ሁለቱም አሳይተዋል። አመልካች ሀገር ሶቦ ራሷ ከፍተኛ ጥቅም እያገኘች ነበር ከአመልካች ሀገሯ ከተጣሪ ሀገር ከደንበኛችን ሀገር ቤሎ በተሻለ መልኩ። ስለዚህ ይሄንን ጥቅም እናገኝ ሁለታችንም እያለን ያለ ነው። ስለዚህ ይሄንን የታሪክና የባህል ግንዛቤ ከግምት ውስጥ እንዲያስገባልኝ ይሄን የተከበረ ፍርድ ቤት ጠይቃለሁ። በሶስተኛ ደረጃ የማነሳው ዓለም አቀፍ ሕግ አንጻር ኢኮኖሚያዊ መብት አላት ደንበኛችን ሀገር ቤሎ። እሱም እንዴት ነው? የዓለም አቀፉ ቻርተር አንቀጽ 55 ነው የተባበሩ መንግስታት ቻርተር አንቀጽ 55 እና 56 በግል እንደሚያስቀምጠው ሁለቱ የጎረቤት ሀገሮች በትብብርና በጋራ መስራት አለባቸው። ስለዚህ እኛ በትብብርና በጋራ እንድንሰራ ነው ጥያቄ እያቀረብን ያለነው። ይሄንን በሚጻረር መልኩ ነው አመልካች ሀገር ሶቦ የባህር በር የማግኘትም የመጠቀም መብታችንንም እየከለከሉ ነው የሚገኙት። ከዚህ በተጨማሪ በ2020 ፕሬዚዳንት ሲምባ ለሰላም ላላቸው ቁርጠኝነት በሁለቱ ሀገራት መካከል የተደረሰው ስምምነት ሳይከበር ነው የማህበራዊ የማግኘትም የመጠቀም መብታችንንም እየተከለከልን ያለ ነው። ስለዚህ የተከበረው ፍርድ ቤት ይሄንንም ከግምት ውስጥ እንዲያስገባልኝ እጠይቃለሁ። ከዚህ በዘለለ ዩቲፖቴዲስ የሚባል የቀይ ግዛት ስምምነቱ ሁለቱ ሀገራት በፌዴሬሽን አንድ በሆኑበት ወቅት የፈረሰ ነው። አንድ ሀገር ሆነዋል። ያ የቀይ ግዛት ስምምነት ዋጋ አጥቶ ነበር። ዋጋ አለው የሚሉት በ2010 የባባቴው ስምምነት ላይ ሁለቱ ሀገራት እንዴት እንስማማ እንደሚል ግራውንድ ተጠቀሙት እንጂ ፈጽሞ አስገዳጅነት የለውም። ይሄንንም የተከበረው ፍርድ ቤት ከግምት እንዲያስገባ ይጠይቃለሁ። ከዚህ ውጭ ፕሬዝዳንት ማስፈራርተዋል የሚለው ነገር ፈጽሞ እዛው 23 እውነታ ቁጥር 23 ላይ የተከበረው ችሎት እንዲመለከተው ፈልጋለሁ። እሳቸው ያሉት ይሄ ሁኔታ በዚህ ከቀጠለ ወደ ጦርነት የሚያመራ አዝማሚያ ያለው እባካችሁ ጦርነቱን እናቆመው፣ ጦርነቱ ይቅር ነው ያሉት። የመፍትሄ ሀሳብ ነው ያቀረቡት። አንድ ሐኪም ታማሚው እንዳይሞት እባካችሁ እንደዚህ ይሄን አታድርግ ማለቱ ወደ ሞት እንዳይመራ ይሄን አታድርግ ማለቱ ሞቱን ፈልጓል ያስብለዋል። ፕሬዝዳንት ሲምባ ይሄ ጦርነት እንዳይከሰት መፍትሄ እና በጅለት ነው ያሉት። እና የተከበረው ፍርድ ቤት ይሄን ከግምት ውስጥ እንዲያስገባልኝ ይጠይቃለሁ። የአመልካችና የተጠሪ ጠበቆች ከዚህ ከችሎት የሚቀርብላችሁን ጥያቄ የመዘገባችሁ በሚሰጣችሁ ጊዜ ውስጥ ምላሽ እንድትሰጡ እጠይቃለሁ። ወደ ጥያቄዎቹ እንሄዳለን። እሺ ካቀረባችሁት ክርክር በመነሳት የተወሰኑ ጥያቄዎችን ወይም ደግሞ ለፍርድ ቤቱ ግልጽ ያልሆኑና በእናንተ መብራራት ያለባቸውን አንዳንድ ጥያቄዎችን እንጠይቃለን። ከከሳሽ ስንጀምር የመጀመሪያው ጁሪስዲክሽን በተመለከተ ነው። ጁሪስዲክሽን ወይም ደግሞ የፍርድ ቤቱን ስልጣን በተመለከተ ሀገራቶቹ የአይሲጄ ስታቲዩትን ፈርመዋል ወይ ነው የመጀመሪያው ጥያቄ። ካልፈረሙስ የሚገደዱበት የህግ አግባብ ወይም ደግሞ በዚህ ፍርድ ቤት ለመዳኘት የሚያስገድዳቸው የህግ አግባብ አለ ወይ ነው። ከዚህም በተጨማሪ ቅድም ስትጠቅሱት እንደነበረው የዩኤን ቻርተር አንቀጽ 93ን ጠቅሳችሁ ፍርድ ቤቱ ጉዳዩን የማየት ስልጣን አለው እያላችሁ ነበረ። ማለትም አንዲት ሀገር ዩኤን ቻርተርን ከፈረመች ባይ ዲፎልት የአይሲጄ ስታቲዩት እንደተቀበለች ይቆጠራል የሚል መከራከሪያ አቅርባቸዋልና አንቀጽ 26 ላይ ቬና ኮንቬንሽን ኦፍ ትሪቲዎች ወይም ደግሞ ስምምነቶች አስገዳጅነታቸው በፈራሚ ሀገራቶች ብቻ እንደሆነ ያመላክታል። ስለዚህ ሶቦ በተለይ ሶቦ የአይሲጄ ስታቲዩትን ላለመፈረሟ ወይም ደግሞ መፈረሟን የሚገልጽ የተቀመጠ ነገር የለም። ወይም ደግሞ ሁለቱም ሀገራቶች ፈራሚ መሆናቸውን የሚገልጽ እውነታ የለም። ይሄ በሆነበት ሁኔታ እና የአይሲጄ ስታቲዩትን ባልፈረሙበት ሁኔታ እንዴት ሊገደዱ ይችላሉ ነው። ሁለተኛው አይሲጄ እንግዲህ ጁሪስዲክሽን የሚኖረው ኤግዞሽን ኦፍ ሎካል ሪሜዲስ ወይም ደግሞ ሌሎች አማራጮችን ወይም ሌሎች የግጭት መፍቻ መንገዶችን አሟጦ መጠቀም እንደ ግዴታ እንደሆነ ያስቀምጣል። ስለዚህ ከዚህ አንጻር ድርድሮችን ወይም ደግሞ ሽምግልናዎችንና የተለያዩ አሚኬብል ሶሉሽኖችን ባልጠየቃችሁበት ሁኔታ ኬዙን በቀጥታ ለአይሲጄ መቅረቡ ተገቢ ነው ብላችሁ ታስባላችሁ ወይም ደግሞ የህግ ምክንያታችሁ ምንድን ነው የሚለውን እንዲታዩት ነው። ከዚህም በተጨማሪ ወደ ሰብስታንቲቭ ስንሄድ የተባበሩት መንግስታት ድርጅት የባህር በር የማግኘት መብትን ለመደንገግ የወጣው
ቻርተር አንቀጽ 125 ላይ በግልጽ ምን ብሎ ይደነግጋል? ማንኛውም ላንድ ሎክድ የሆኑ ወይም ደግሞ የባህር በር የሌላቸው ሀገራቶች የባህር በር የማግኘት ተፈጥሯዊ ኢንሄረንት ነው፣ ተፈጥሯዊ መብት። ተፈጥሯዊ መብት ማለት በሕግ እንዲደነገግ አያስፈልግም። በቃ ተፈጥሯዊ ነው። ማንም ሀገር ሊያገኘው የሚችለው መብት እንደሆነ በግልጽ ደንግጓል። ይህ በሆነበት ሁኔታ የባህር በር ልትጠይቅ አይገባም የሚባልበት የሕግ አመክንዮአችሁ ምንድን ነው የሚለውን እንዲታብራሩት ነው። ከዚህም በተጨማሪ ጸባጫሪነት ተፈጽሞብናል እያላችሁ ነው። ጸባጫሪነት ተፈጽሞብናል ሪሊ ይሄ የበሰለ ክሌም ነው ወይ ወይም ደግሞ የበሰለ ዳኝነት ነው ወይ የተፈጸመባችሁ ወይም ደግሞ ሪሊ የተሞከረባችሁ ወይም የደረሰባችሁ ጉዳት በሌለበት ሁኔታ ገና ለገና ጉዳት ሊደርስብን ነው ወይም ደግሞ ፕሪፓራቶሪ አክት ወይም ደግሞ መዘጋጀትና መሰናዳት ያው እንደምታውቁት በወንጀል እንደማያስቀጣ በግልጽ ተደንግጎ ይገኛል። ይህ በሆነበት ሁኔታ እየተሰናዱ ነው ወይም ደግሞ ጸባጫሪነት ላይ ናቸው የምንልበት ግራውንድ አለ ወይ ወይም ደግሞ የደረሰባችሁ በግልጽ ይሄ ደርሶብናል ይሄ ደርሶና የምትሉት ጉዳይ አላችሁ ወይ ነው። ተጨማሪ ጥያቄዎች አሉኝ ለአመልካቾች ማነሳቸው። በተለይ ከዚህ ፍርድ ቤት ስልጣን ጋር ተያይዞ ሀገረ ሶቦ የዓለም አቀፉ የባህር ሕግን መሰረት በማድረግ በተለይ በአንቀጽ 287 1 ሀ መሰረት የኢንተርናሽናል ትሪቡናል ፎር ዘ ሎ ኦፍ ዘ ሲ ነው እንደ አማራጭ የመረጣችሁት። በተቃራኒው ደግሞ ተጠሪ ሀገረ ቤሎ ይህንን ፍርድ ቤት እንደ አማራጭ መምረጣቸው ከእውነታ መግለጫውም ላይ ተገልጿል። ይህ ባለበት ሁኔታ ይህን ፍርድ ቤት ከዚህ ከባህር ሕጉ ጋር ለሚነሱ አለመግባባቶች ጉዳዩን እልባት ለመስጠት ይህን ፍርድ ቤት ያልመረጣችሁ ከመሆኑ ጋር ተያይዞ አሁን ክሳችሁ ለዚህ ፍርድ ቤት ማቅረባችሁ አግባብነት አለው ወይ? ከጅምሩም ይህን ፍርድ ቤት ባልመረጣችሁበት ሁኔታ ለዚህ ፍርድ ቤት ጉዳዩን ማቅረባችሁ አግባብነት አለው ወይ የሚለውን እንድታብራሩ እንፈልጋለን። ከዚህም በተጨማሪ የአንቀጽ 125 የዚሁ የባህር ሕግ የላንድ ሎክድ የሆኑ ሀገራት የባህር በር የማግኘት መብት እንዳላቸው በግልጽ ያስቀመጠ መሆኑ ግልጽ ነው። ነገር ግን በዚሁ ድንጋጌ ንዑስ አንቀጽ 2 እና 3 የሁለትዮሽ ወይም የመልቲላተራል ስምምነት እና ባይላተራል ስምምነት እንደሚያስፈልግ ደነገገ መሆኑ ይታወቃል። በእናንተ አርጊውመንት እናንተ ካልተስማማችሁ የባህር በር ያለባት ሀገር ወይም አስተላላፊ ሀገሯ ፍቃዷን እስካልሰጠች ድረስ ስምምነት እስካላደረገች ድረስ ማንኛውም ሀገር በዚህ የባህር በር የመጠቀም መብት የለውም የሚል ክርክር አንስታችኋል። እንደናንተ ክርክር ቢሆን በባህር በሩ ባለባት ሀገር ፈቃድ ላይ የተመሰረተ ብቻ ቢሆን ኖሮ በዚህ የባህር ሕግ ውስጥ ይሄ እንደ መብት መቀመጥ ነበረበት ወይ? ከጅምሩ በባህር በር ባላቸው ሀገሮች መልካም ፈቃድ ላይ የተመሰረተ ከሆነ የሌሎቹ ሀገር የባህር በር የማግኘት መብት ይህ እንደ መብት በዚህ በዓለም አቀፉ የባህር ሕግ ስምምነት ላይ ሊካተት ይገባ ነበር ወይ? ከዚህ አንጻር የተጠሪ ጠበቆች እንደገለጹት ስምምነቱ ያስፈለገው ያጠቃቀም እንዴት እንጠቀመው ያንን የባህር በር እንዴት እንጠቀመው በሚል የአሰራር ሂደትን በተመለከተ የሚደረግ ስምምነት ነው እንጂ ከጅምሩ ኢንሄረንት የሆነ የባህር በር የሌላቸው ሀገራት የባህር በር አክሰስ የማድረግ መብት ነው በንዑስ አንቀጽ 1 የተቀመጠው የሚለው አርጊውመንት እንዴት ታዩታላችሁ? በዚህ ድንጋጌ ውስጥ መቀመጥ ነበረበት ወይ? በእናንተ ወይም የባህር በሩ ባለባቸው ሀገሮች መልካም ፈቃድ ላይ የሚመሰረት ቢሆን ኖሮ በዚህ በስምምነት ውስጥ ወይም በዚህ በድንጋጌ በአንድ ዓለም አቀፍ ሕግ ስምምነት ውስጥ ይካተት ነበረው? አስፈላጊስ ነው ወይ እዛ ይህን ድንጋጌ ማካተት የሚለውን ምላሽ እንዲሰጡበት እንፈልጋለን። በሌላ በኩል በመካከላችሁ በሀገረ ሶቦና ቤሎ መካከል ባባቲ በተባለች ከተማ ላይ በተፈጠረ ግጭቱን ለመፍታት የሄዳችሁበትን ርቀት ግራቀኛችሁ አቅርባችሁታል። በዛች ከተማ ላይ ለተፈጠረው የይገባኛል ጥያቄ
እና እሱን ተከትሎ የተሰጠው መፍትሄ አሁን ከቀረበው የባህር በር የማግኘት መብት ጋር ምንድን ነው የሚያገናኘው? ከጅምሩ ያኛው የግዛት ጥያቄ ሆኖ እያለ የአሁኑ ደግሞ የባህር በርን የማግኘት መብትና የመጠቀም መብት ጋር የሚገናኝ ከመሆኑ ጋር ተያይዞ ከዚህ ቀደም በመካከላቸው የነበረውን ግጭትና ያን ግጭት የፈታችሁበትን መንገድ እንደ መከራከሪያ አድርጎ ማንሳቱ ለዚህ ለተያዘው ጉዳይ አግባብነት አለው ወይ? ቀደም ሲል የቀረበውን እንደው ካፒታላይዝ ለማድረግ ያክል ከጠየቃችሁት ዳኝነት መካከል የጦርነት ስጋትን ለማስወገድ ይህ ችሎት የተጋረጠባችሁን የጦርነት ስጋት እንዲያስወግድላችሁ ዳኝነት ጠይቃችኋል። ፕሬዚዳንቱ ወደፊት ይሄ ጉዳይ በሰላም የማይፈታ ከሆነ ይህ ጉዳይ ወደ ጦርነት ሊያመራ ይችላል በሚል የሀገረ ቤሎ ፕሬዚዳንት ሲምባ መግለጫ መስጠታቸው ብቻ የጦርነት ስጋት አለ ተብሎ እንደ ክሌም ለዚህ ፍርድ ቤት የሚቀርብ ነው ወይ? ኤሚነንት የሆነ ዳንጀር አለ ወይ? በእናንተ ላይ በሀገረ ሶቦ ላይ ኤሚነንት የሆነ በዚህ ችሎት ዳኝነት ሊሰጥበት የሚችል የጦርነት ስጋት አለ ወይ? ገና ሩቅ አይደለም ወይ? በሰላማዊ መንገድ የማንጨርሰው ከሆነ ይህን የማናገኝ ከሆነ ወደ ጦርነት ሊያመራ ይችላል የሚለው የአንድ የሀገረ ቤሎ ፕሬዚዳንት መግለጫ ሩቅ አይደለም ወይ? ለዚህ ችሎት እንደ አንድ ክስ መነሻ ተደርጎ መቅረቡ አግባብነት አለው ወይ የሚለውንም ግልጽ እንድታደርጉት። በሌላ በኩል በክርክራችሁ ውስጥ የእውቁ የኢንተርናሽናል ሎው ጸሐፊ ማልኮም ሾውን ትንታኔ አቅርባችኋል። ይህ ትንታኔ አስገዳጅነት አለው ወይ ለዚህ ችሎት? ምንድን ነው ጥቅሙ? ሪሌቫንሲው ምንድን ነው? በዚህ ክርክር ውስጥ ያነሳችሁት እንደ ህግ አይነት አድርጋችሁ ስለጠቀሳችሁት ይህን ታብራሩት። በሌላ በኩል በግራ ቀኛችሁ በ2020 የተደረገው ስምምነት ከዚህ ከባህር በር ጋር ያለውን ግንኙነት በተለይ የሰላም ስምምነት መሆኑን ስንመለከት፣ ኢኮኖሚያዊ ይዘት ያለውም ስምምነት መሆኑን ስንመለከት የባህር በሩንም ለመጠቀም ቅድም በዓለም አቀፉ የባህር ህግ አንቀጽ 125 ንዑስ አንቀጽ 2 እና 3 መሰረት በመካከላችሁ እንደተደረገ ስምምነት ሊቆጠር አይችልም ወይ? በ2020 ያደረጋችሁት የሰላም ስምምነት ይሄን በባህር ህጉ አንቀጽ 125 ንዑስ አንቀጽ 2 እና 3 መሰረት በመካከላቸው የተደረገ ስምምነት ነው ተብሎ ሊወሰድ አይችልም ወይ? በሌላ በኩል ከባባቲ ከተማ ጋር ተያይዞ በመካከላችሁ ለነበረው ግጭት ሀገረ ቤሎ ለግጭቱ የተሰጠውን መፍትሄ ተቀብላ አለመፈጸሟ አሁን ለቀረበው የባህር በር ይገባኛል ጥያቄ ያንን እንደ መቃወሚያ ማንሳቱ አግባብነት ነው ወይ? ምን ግንኙነት አላቸው የሚለው እንድታብራሩ። አመሰግናለሁ። የተከበረው ፍርድ ቤት በጉዳዩ ፍሬ ነገር ላይ የተነሱ ጥያቄዎችን መልሳለሁ። የመጀመሪያው ጥያቄ በአንቀጽ 125 ንዑስ ቁጥር 1 ስር የተቀመጠው መብት ተፈጥሯዊ መብት ነው፣ እናንተ እየከለከላችሁ ነው ወይ? እኛ እያልን ያለን የተከበረው ፍርድ ቤት አዎ የማግኘት መብት አላቸው፣ ግን ይሄ መብታቸው ተግባራዊ እንዲሆን በንዑስ ቁጥር 2 እና በንዑስ ቁጥር 3 ስር መሟላት የሚገባቸው ቅድመ ሁኔታዎች መሟላት አለባቸው ነው። ይህም የመጀመሪያው ምንድነው? ስምምነት ነው። ሁለተኛ ደግሞ የዛችን ሀገር ሉዓላዊ አንድነትና ጥቅም ማክበር ነው። እንዲሁም ደግሞ የተጠሪ ሀገር ፕሬዚዳንት መግለጫ መስጠቱ ምን ጉዳት አለው? እንዲሁንስ የዓለም አቀፍ ሕግን ይጥሳል ወይ ነው። የተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 ስር ዛቻ ብቻ ሕግን እንደሚጥስ ይናገራሉ። ይሄም ደግሞ ዛቻ በሀገራቶቹ መካከል አለመተማመንን በመፍጠር በሁለቱ ሀገራቶች መካከል ስምምነት እንዳይኖር አድርጓል ማለት ነው። እንዲሁም ደግሞ የተከበረው ፍርድ ቤት ሕጉ ምንም እንኳን ለነሱ መብት ቢሰጥም በንዑስ ቁጥር 1 መሰረት ምንም አይነት መተላለፊያ ሀገራቶች ላይ ምንም አይነት ኮሚትመንት አላስቀመጠባቸውም ማለት ነው። የባህር በር ያላቸው ሀገራቶች ላይ የማይመቹ ሁኔታዎችን ከመፍጠር እንዲታገዱ ምንም አይነት ኮሚትመንት አላስቀመጠባቸውም። ግን በተዘዋዋሪ የአመልካች የባህር በር ጠያቂ ሀገራቶች ላይ በጣም ስትሪክት የሆነ ፕሮሲጀሮችን አስቀምጦባቸዋል። እንዲሁም የደረሰባችሁ በዛቸው የደረሰ ጉዳት አለ ወይ ተብሏል። አዎ አለ። የተከበረው ፍርድ ቤት በእውነታ ቁጥር 24 ላይ እንደተቀመጠው በአመልካች ሀገር ላይ ከባድ ኢምፓክት እንዳደረሰ ያሳየናል። እንዲሁም የማልኮም ሾው ሀሳብ በዛም ላይ ጉዳይ ተነስቷል። እኛ ይህን ያነሳንበት ማልኮም ሾው ምክንያት አንደኛ እንደ ሰከንደሪ ሶርስ ልንጠቀመው እንችላለን። ከዛም በተጨማሪ ደግሞ ሕጉን በጥልቀት እንድንረዳ ያስችለናል በማለት ነው። እንዲሁም ደግሞ ከቀኝ ግዛት በፊት የነበሩትን ጉዳዮች ተነስተዋል። ይሄው የተከበረው ፍርድ ቤት የአይሲጄ
ጁሪስፕሩደንስ ከቀኝ ግዛት በፊት የነበሩ ታሪኮችን ኮንሲደር አያደርግምና ከዚህ አንጻር የተነሱ ጥያቄዎች ምን ይሻሉ? ከሰብአዊ መብት ጋር አያይዘውታል እና እንዴት ታዩታላችሁ ነው። ያው የሰብአዊ መብቶች ኢንተርዲፔንደንሲ እንትን አላቸው፣ የተያያዥነት ጸባይ ያላቸው እና አንዱ ሲጣስ አንዱ ይጣሳል። ለምሳሌ የእኛም ሉዓላዊነት ያሳስበናል። የእነሱ ሉዓላዊነት ወይም የህዝብ መጠኑ ሳይሆን አንዲት ራሷን የቻለች ሀገር እስከሆነች ድረስ ሶቦ ችግሯን ማለት ሉዓላዊነቷን የሚነካ ነገር ከሆነ መከልከል ትችላለች። ይሄም ደግሞ በአርቲክል 125 ላይ የተቀመጠው በስምምነት ይሁን ብሎ የተቀመጠው መጀመሪያ መከልከል እንደምትችል መብት እየሰጣት ነው። ሰብአዊ መብት መጣሱ ለእኛም ያካትታል ማለት ነው። ስለዚህ የሰብአዊ መብቶች መጣስ ወይ ደግሞ የእሷ የኢኮኖሚ መጉደል ስለ ኃይል መጠቀም ጋር የሚገናኝ ነገር አይደለም፣ ህጋዊ ማግባብ አይደለም። ደግሞ በኃይል እንጠቀማለን ማለት ይሄን የኢንተርናሽናል ሎውን የጣሰ ነው። እኛን አንዲት ሀገር ውሃ ለመጠቀም የባህር በር ለመጠቀም የዛችን የባህር በር ያላትን ሀገር አዝመራዋን ሳትነካ ሉዓላዊነቷንና የግዛት አንድነቷን ሳትነካ በአግሪመንት እንጂ በኃይል መጠቀም አግባብነት የሌለውና የህግ መሰረት የሌለው ነው እንላለን ማለት ነው። ተመልሰናል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን የማህደር ወሎ ፕሮግራማችንን ነበር ስትከታተሉ የቆያችሁት። የዛሬው የማህደር ወሎ መሰናዶ ኢትዮጵያ የባህር በር የማግኘት መብትን በተመለከተ ከዓለም አቀፍ ህግ አንጻር በሚል ርዕሰ ጉዳይ ላይ የተዘጋጀ የምስለ ፍርድ ቤት ክርክርን ነበር ወደ እናንተ ያደረስ ነው። ይህ ፕሮግራም በዚህ ያልተጠቃለለም። ውድ ተመልካቾቻችን በሚቀጥለው ሳምንት የመጨረሻውን ክፍል ከነ ውጤቱ ይዘን የምንመጣ ይሆናል። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ፕሮግራሙን አዘጋጅታ ወደ እናንተ ያደረሰችው ባልደረባችን ህይወት አስማማው ነበረች። ፕሮግራሙን እየመራሁ ጀማል ኢማም አብሬያችሁ ቆይታ አድርግ ያለው ከመላ የስቱዲዮ ባለሙያዎች ጋር ማለት ነው። በሚቀጥለው ሳምንት በክፍል 2 እንገናኛለን። በያላችሁበት መልካም ጊዜ ይሁንላችሁ።